ሰላም የቻናላችን ቤተሰቦች፣ ይህ አማርኛ ሀሁ ሰዋሰው የጅማሬ አማርኛ ትምህርት ነው። ዛሬ የሰባተኛ አማርኛ ፊደላት ማለትም ከሆ እስከ ፖ ድረስ ያሉ የሁሉም የአማርኛ ፊደላት የሰባተኛ ቤተሰብ የአማርኛ ፊደላት እንዲሁም የተለያዩ ቃላቶችን መስርተን ከነዚያ ውስጥ የሰባተኛ ቤተሰብ የአማርኛ ፊደላትን እየለየን እንማራለን ማለት ነው። እናንተ ቪዲዮውን እያቆማችሁ እንደገና እየተጀመራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ከዚህ በተጨማሪ የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማር እንገኛለን። እርስዎም ባሉበት ቦታ ሆኖ በስልክዎ ብቻ መማር ከፈለጉ ከዚህ ከታች ከቪዲዮ ላይ ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብደውሉ ወይንም መልእክት ታስቀምጡ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። ተከታተሉ። እሺ፣ አሁን እንግዲህ ቀጥታ ፊደሎችን አንድ ባንድ እያነበብን እንማራለን ማለት ነው። ይቺ የመጀመሪያዋ ፊደል ማን ናት? ይቺ ሆ የሃ ቤተሰብ የሰባተኛዋ ፊደል። ሎ የለ ቤተሰብ የሰባተኛዋ ፊደል። ሆ የሃ ቤተሰብ የሰባተኛዋ ፊደል። ሞ የመ ቤተሰብ የሰባተኛዋ ፊደል። ሶ የሰ ቤተሰብ የሰባተኛዋ ፊደል። ሮ የረ ቤተሰብ የሰባተኛው ፊደል። ሶ የሰ ቤተሰብ ሰባተኛው ፊደል። ሾ የሸ ቤተሰብ ሰባተኛው ፊደል። ቆ የቀ ቤተሰብ የሰባተኛው ፊደል። ቦ የበ ቤተሰብ የሰባተኛው ፊደል። ቶ የተ ቤተሰብ የሰባተኛው ፊደል። ቾ የቸ ቤተሰብ የሰባተኛው ፊደል። ሆ የሃ ቤተሰብ ሰባተኛው ፊደል። ኖ የነ ቤተሰብ ሰባተኛው ፊደል። ኞ የኘ ቤተሰብ ሰባተኛው ፊደል። ኦ የአ ቤተሰብ ሰባተኛው ፊደል። ኮ የከ ቤተሰብ ሰባተኛው ፊደል። ሆ የኸ ቤተሰብ ሰባተኛው ፊደል። ወ የወ ቤተሰብ ሰባተኛው ፊደል። ኦ የአ ቤተሰብ ሰባተኛው ፊደል። ዞ የዘ ቤተሰብ ሰባተኛው ፊደል። ዦ የዠ ቤተሰብ ሰባተኛው ፊደል። ዮ የየ ቤተሰብ ሰባተኛው ፊደል። ዶ የደ ቤተሰብ ሰባተኛው ፊደል። ጆ የጀ ቤተሰብ ሰባተኛው ፊደል። ጎ የገ ቤተሰብ ሰባተኛው ፊደል። ጦ የጠ ቤተሰብ ሰባተኛው ፊደል። ጮ የጨ ቤተሰብ ሰባተኛው ፊደል። ጶ የጰ ቤተሰብ ሰባተኛው ፊደል። ጾ የጸ ቤተሰብ ሰባተኛው ፊደል። ጾ የጸ ቤተሰብ ሰባተኛው ፊደል። ፎ የፈ ቤተሰብ ሰባተኛው ፊደል። ፖ የፐ ቤተሰብ ሰባተኛው ፊደል። እሺ፣ እነዚህ እንግዲህ ሁሎችም ከሀ እስከ ሆ ድረስ ያሉ የሰባተኛ ቤተሰብ የአማርኛ ፊደላት ናቸው ማለት ነው። እንግዲህ ሳነብ እንደሰማችሁት ምን የሚል የሆነ የሁሎችም አንድ አይነት ድምፅ አላቸው ማለት ነው። ምን የሚል ድምፅ አላቸው? ኦ የሚል አንድ የሆነ የሁሎችም አንድ የሆነ ውስጣዊ ድምፅ አላቸው ማለት ነው። ምን አልኳችሁ? ኦ ለምሳሌ ይሄ ሆ፣ ሎ፣ ሆ፣ ሞ እያላችሁ ታነቡ ኦ የሚል የሁሎችም አንድ አይነት ድምፅ አላቸው ማለት ነው። ምልክቶች ደግሞ እንግዲህ የተለያዩ እንግዲህ ሁሎችም አንድ አይነት የሆነ ምልክት የላቸው ማለት ነው። ግን ብዙዎቹ በቀኝ በኩል ያለው እግራቸው አጭር ነው ማለት ነው። ወይንም የግራ እግራቸው በግራ ያለው እግራቸው ረጅም ነው ማለት ነው። ለምሳሌ እቺ ቦና እንዳያችሁ ቦ፣ ሾ፣ ሶ፣ ዞ፣ ዦን ስታዋቸው ብዙ ጊዜ በቀኝ በኩል ያለው እግራቸው አጭር ነው ማለት ነው። የግራ እግራቸው ደግሞ ምንድነው? ረጅም ነው ማለት ነው። ሌሎቹ ደግሞ በአናታቸው ላይ ብዙዎቹ ደግሞ ለምሳሌ እቺ ሮን፣ ቆን፣ ሆን፣ ኖን ስታዋቸው ደግሞ ለምሳሌ እነዚህ ነቶ፣ ነኝቶ፣ ነቾን ስታዩ በአናታቸው ላይ ምንድነው? እንደ ቀለበት ነገር አላቸው ማለት ነው። ይህ እንግዲህ ምልክታቸው ነው። ኦ የሚል ደግሞ የራሳቸው የሆነ ድምፅ አለ ማለት ነው። እንግዲህ ከሌሎች የአማርኛ ቤተሰብ ፊደላት የሚለያቸው የሰባተኛ ቤተሰብ ፊደላት እነዚህ ነው ማለት ነው። አሁን ደግሞ የተለያዩ ቃላቶች አሉ። ከእነሱ ውስጥ የሰባተኛ ቤተሰብ ፊደላትም አሉ። እነሱን ደግሞ ይበልጥ ግልጽ እንዲሆንላችሁ እናያለን ማለት ነው። እሺ፣ ይሄ የመጀመሪያው ቃል ምን ይላል? ይሄ ምን ይላል? ሆድ ይላል። ምን ይላል? ሆድ ሲል ይቺ ማን ናት? ሆ የሃ ቤተሰብ የሰባተኛዋ ፊደል ወይንም ይቺ ሆ ማለት ነው። ይቺኛዋስ ድ የደ ቤተሰብ ስድስተኛዋ ፊደል በአንድ ላይ ሆድ ሆድ የሚል ቃል አለ። ይህኛውስ ምን ይላል?
ሎጋ ሎጋ ሲል ይች ማን ናት? ሎ የለ ቤተሰብ ሰባተኛዋ ፊደል ወይንም ይች ሎ ማለት ናት። ይችኛዋስ ጋ የገ ቤተሰብ የአራተኛዋ ፊደል በአንድ ላይ ሎጋ ሎጋ የሚል ቃል እናገኛለን። እኛው ደግሞ ምን ይላል? ሞሰብ ሞሰብ ሲል ይች ማን ናት? ሞ የመ ቤተሰብ ሰባተኛው ፊደል ወይንም ይች ሞ ማለት ነው። ይችኛዋስ ሰ የሰ ቤተሰብ የመጀመሪያዋ ፊደል ይችስ ብ የበ ቤተሰብ የስድስተኛዋ ፊደል በአንድ ላይ ሞሰብ ሞሰብ ይላል ማለት ነው። ይህኛው ደግሞ ምን ይላል? ቦርጭ ቦርጭ ሲል ይች ማን ናት? ቦ የበ ቤተሰብ የሰባተኛዋ ፊደል ወይንም እዚህ ላይ ቦ ብለን ያነበረ ወይም የተማርናት ማለት ነው። ይችኛዋስ ር የረ ቤተሰብ የስድስተኛዋ ፊደል ይችስ ጭ የጨ ቤተሰብ የስድስተኛዋ ፊደል በአንድ ላይ ቦርጭ ቦርጭ የሚል ቃል እናገኛለን። እሺ እኛው ደግሞ ምን ይላል? ቆቅ ቆቅ ሲል ይች ማን ናት? ቆ የቀ ቤተሰብ የሰባተኛዋ ፊደል ወይንም ይቺ ቆ ማለት ነው። ይችኛዋስ ቅ የቀ ቤተሰብ የስድስተኛዋ ፊደል በአንድ ላይ ቆቅ ቆቅ የሚል ቃል እናገኛለን። ኦኬ እኛው ደግሞ ምን ይላል? ሶስና ሶስና ሲል ይች ማን ናት? ሶ የሰ ቤተሰብ የሰባተኛዋ ፊደል ወይንም እዚህ ሶ ብለን የተማርናት ማለት ነው። ይች ማለት ነው። ይችኛዋስ ስ የሰ ቤተሰብ የስድስተኛዋ ፊደል ይችስ ና የነ ቤተሰብ የአራተኛዋ ፊደል በአንድ ላይ ሶስና ሶስና የሚል ቃል እናገኛለን። ይህኛው ደግሞ ኮራ ኮራ ሲል ይች ማን ናት? ኮ የከ ቤተሰብ የሰባተኛዋ ፊደል ወይንም ይች ኮ ማለት ነው። ይችኛዋስ ራ የረ ቤተሰብ የአራተኛዋ ፊደል በአንድ ላይ ኮራ ኮራ የሚል ቃል አለ። ይህኛው ደግሞ ምን ይላል? ጮራ ጮራ ሲል ይች ማን ናት? ጮ የጨ ቤተሰብ የሰባተኛዋ ፊደል ወይንም ይች ጭ ማለት ነው። ይችኛዋስ ራ የረ ቤተሰብ የአራተኛዋ ፊደል በአንድ ላይ ጮራ ጮራ የሚል ቃል አለ። ይህኛውሳ ጆሲ ጆሲ ሲል ይች ማን ናት? ጆ የጀ ቤተሰብ የሰባተኛዋ ፊደል ወይንም ይች ጀ ማለት ናት። ይች ጆ ይችኛዋስ ሲ የሰ ቤተሰብ ሶስተኛዋ ፊደል በአንድ ላይ ጆሲ ጆሲ የሚል ቃል አለ። ይህኛውስ ፖል ፖል ሲል ይች ማን ናት? ፖ የፐ ቤተሰብ የሰባተኛዋ ፊደል ወይንም ይች ፖ ማለት ነው። ይችota ይች ፖ ይችኛዋስ ል የለ ቤተሰብ የስድስተኛዋ ፊደል በአንድ ላይ ፖል ፖል የሚል ቃል አለ። ይህኛውስ ምን ይላል? ኖክ ኖክ ሲል ይች ማን ናት? ኖ የነ ቤተሰብ የሰባተኛዋ ፊደል ወይንም ይች ኖ ማለት ነው። ይችኛዋስ ክ የከ ቤተሰብ የስድስተኛዋ ፊደል በአንድ ላይ ኖክ ኖክ የሚል ቃል እናገኛለን። ይህኛው ምን ይላል ደግሞ? ዶክተር ዶክተር ሲል ይች ማን ናት? ዶ የደ ቤተሰብ የሰባተኛዋ ፊደል ወይንም ይች ዶ ማለት ናት። አያችኋታ? ይች ዶ ይችኛዋስ ክ የከ ቤተሰብ የሰባተኛዋ ፊደል ይችኝስ የከ ቤተሰብ የስድስተኛዋ ፊደል ይችስ ተ የተ ቤተሰብ የመጀመሪያዋ ፊደል ይችስ ር የረ ቤተሰብ የስድስተኛዋ ፊደል በአንድ ላይ ዶክተር ዶክተር የሚል ቃል እናገኛለን። እሺ አሁን ደግሞ እነዚህኞችን ስናያቸው ይህ የመጀመሪያው ቃል ምን ይላል? ፎቅ ፎቅ ሲል ይች ማን ናት? ፎ የፈ ቤተሰብ የሰባተኛዋ ፊደል ወይንም ይች ፎ ማለት ናት። ይችኛዋስ ቅ የቀ ቤተሰብ የስድስተኛዋ ፊደል በአንድ ላይ ፎቅ ፎቅ የሚል ቃል አለ። እኛውስ ምን ይላል? ዞን ዞን ሲል ይች ማን ናት? ዞ የዘ ቤተሰብ የሰባተኛዋ ፊደል ይችስ ን የነ ቤተሰብ የስድስተኛዋ ፊደል በአንድ ላይ ዞን ዞን የሚል ቃል እናገኛለን። ኦኬ ይሄኛው ደግሞ ምን ይላል? ቾምቤ
ቾምቤ ሲል እች ማናት? ቾ የቼ ቤተሰብ ይህ ሰባተኛዋ ፊደል ችስ ም የመ ቤተሰብ የስድስተኛዋ ፊደል ይችስ ቤ የበ ቤተሰብ ይህ አምስተኛዋ ፊደል በአንድ ላይ ቾምቤ ቾምቤ የሚል ቃል እናገኛለን ማለት ነው። ይቺ ቾ እንግዲህ ይችላል ማለት ነው። ይቺ ቾ ያች እሺ የመጨረሻው ቃል ደግሞ ምን ይላል? ጎጆ ጎጆ ሲል እንግዲህ ሁሎችም እነዚህ ሁለቶቹ ሁሉ የሰባተኛ ቃላት ፊደላት ናቸው ማለት ነው። ለምሳሌ እቺ ጎ የገ ቤተሰብ የሰባተኛዋ ፊደል ወይንም እቺ ጎ ማለት ነው። እቺኛዋስ ጆ የጀ ቤተሰብ የሰባተኛዋ ፊደል ወይንም ይቺ ጆ ማለት ነው። ይቺ በአንድ ላይ ጎጆ ጎጆ የሚል ቃል እናገኛለን ማለት ነው። ኦኬ ዛሬ እንግዲህ የሰባተኛ ቤተሰብ የአማርኛ ፊደላት እንዲሁም የተለያዩ ቃላቶችን መስርተን እያነበበ የተማርንበት ትምህርት ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ሰላም ሁኑ። ቻው